በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም በዓለ ልደቷ ሁልጊዜ በየዓመቱ ግንቦት አንድ ቀን ይከበራል። ይህ በዓል ከእመቤታችን 33 በዓላት አሉ። ከነዚያ የመጀመሪያውና አንዱ ነው። እመቤታችን ቅድስት ድንግል ማርያም ለእናት ለአባቷ እንዴት እንደሆነች የተመረጠች የተቀደሰች የተከበረች እንደሆነች ጠቢቡ ሰሎሞን በመኃልየ መኃልይ መጽሐፉ አሐቲ ይእቲ ለእማ ለእናቷ አንዲት ናት ወኅሪት ለእንተ ወለደታ ለወለደቻትም የተመረጠች ናት ብሎ ገና እመቤታችን ከመወለዷ በፊት አስቀድሞ ስለ እመቤታችን ስለ ምንነቷ ለእናት ለአባቷ እንዲት ስለመሆኗ ደግሞም የአምላክነቱና እናቱና እንደምትመረጥ ኅሪት ይእቲ የተመረጠች ናት ብሎ ጽፏል። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ ናት። ብዙ ስም አላት። እመብርሃን ትባላለች፣ ወላዲተ አምላክ ትባላለች፣ ወላዲተ ክርስቶስ ትባላለች፣ እመ አምላክ ትባላለች። የአምላክ እናት አምላክን የወለደች የብርሃን እናት ትባላለች። እመ ብዙኃን የብዙዎች እናት ትባላለች፣ እግዝእተ ብዙኃን ትባላለች። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደች መድኃኔ ዓለም ክርስቶስን በቱም ድንግልና ጸንሳ በቱም ድንግልና ወልዳ ለዓለም ሁሉ ቤዛና መድኃኒት የሆነውን አምላክ ወልዳ ለዓለም የመዳን ምክንያት ልትሆን ነው። እሷም በጸሎተ ማርያም በሚባለው ወይም በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ እንደተጻፈው አይቤዮሙ ለትሑታን የተዋረዱትን ከፍ ከፍ አደረጋቸው፣ አስገቦሙ ለርሁባን የተራቡትን አጸገባቸው ብላ ዓለም 5500 ዘመን ተዋርዶ እንደነበር ተርቦ እንደነበር እሷም ገልጻለችና ከእሷ ተወልዶ ቅዱስ ሥጋውን ክቡር ደሙን ለዓለም ቤዛ አድርጎ ሰጥቶ የተራበውን ዓለም በነፍስ እንዲጠግብ በመንጸፈ ደይን በአጋንንት እግር ተጠቅጥቆ የነበረውን ሰው ወይም ነፍሳትን ከሲኦል አውጥቶ ከፍ ከፍ እንደሚያደርጋቸው እንደሚያከብራቸው ወደ ገነት እንደሚመልሳቸው ተናግራለች እና ስለዚህ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አዳም ከመፈጠሩ በፊት በልበ ሥላሴ የታሰበች ናት። ሰው ከመፈጠሩ በፊት እሷ ታስባ የነበረች ናት። ዘእንበለ ይትፈጠር ሰማይ ወምድር ሀለወ ትስብእተ ሰማይና ምድር ሳይፈጠር እመቤታችን የተመሰገነችውና ነበረች። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትስተዓረር ምድረ ገነት የገነት ምድርም ሳትፈጠር ይላል። ሀለወ ትስብእት ይልና ይእቲ ማርያም ይእቲችውም ማርያም ናት፣ ወላዲተ አምላክ ቅድስት ድንግል ማርያም ናት። ይሄ በልበ ሥላሴ መታሰቧን መናገር ነው። እመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በልበ ሥላሴ በልበ አምላክ ታስባ የተቀመጠች እግዚአብሔር እሷን ለመፍጠር እሷን እንድትወለድ ለማድረግ ቀደም አድርጎ አስቧታል። ሕሊና አምላክ ትባላለች። የአምላክ ሐሳብ ናት ድንግል ማርያም። የፍጡራን ሳይሆን የፈጣሪ ሐሳብ ናት። ፈጣሪ በልቡናው ያሰባት ናት። አስቦ ይህን ዓለም ፈጥሮ ሰውንም አዳምና ሔዋንንም ፈጥሮ ካኖራቸው በኋላ እሷን ወደኋላ እንድትወለድ ለማድረግ እግዚአብሔር ቀጠሮም ይዟል ማለት ነው። ቀጠሮም ይዟል። ቢያንስ የእመቤታችን መወለዷ
ለ5500 ዘመን ቀጠሮ ተይዞለት ነበር ይላል። ቢያንስ እንደኛ ብዙ ነው፣ እንደ አምላካችን ግን ጥቂት ነው። በአገላለጹም ይታወቃል። አዳምና ሔዋን ዕፀ በለስን በልተው ንስሐ በገቡ ጊዜ አዳም መስዋዕት አቀረበ፣ ንስሐ ገቡ፣ መስዋዕት አቀረበ። በዚህ ጊዜ እግዚአብሔር አነጋግሮታል ይላል። በመጽሐፈ ቀሌምንጦስ ተጽፏል። ወይቤሎ እግዚአብሔር ለአዳም፣ እግዚአብሔር አዳምን እንዲህ አለው፣ በሐሙስ ዕለት ወመንፈቀ ሌሊት ተወለድም ወለተ ወለትከ፣ በ5 ቀን ተኩል ከልጅ ልጅህ እወለዳለሁ ብሎ በእኛ 5500 ዘመን የሆነውን ረጅም ዘመን እሱ ግን በአጭር በ5 ቀን ተኩል ብሎ አሳጥሮታል። ይህ ቀጠሮ ትልቅ ቀጠሮ ነው። የእመቤታችን ቀጠሮ ነው። የመጀመሪያው ቀጠሮ እትወለድ ነው። መወለድ ተወለድከ ከልጅ ልጅህ እወለዳለሁ። እቺ ልጅ ልጅ ተብላ ያን ጊዜ በእግዚአብሔር ቃል የተነገረች የተገለጸች ድንግል ማርያም ናት። ገና አዳምና ሔዋን ሌላ ልጅ አልወለዱም። ሁለቱ ብቻ ናቸው። ሌላ ሰው ሳይወለድ ግን ቅድስት ድንግል ማርያምን ከልጅ ልጅ እወለዳለሁ ብሎ ቀዳሚት አድርጓታል። የተወለደች ኋላ ነው። 5500 ዘመን የሚፈጸም ነው የተወለደች። በአነጋገር ግን ቀዳሚት ትባላለች። ከልጅ ልጅ ብሎ ከሁሉ በላይ ያስቀምጧታል። ከአዳምና ከሔዋን ቀጥሎ እሷን ነው ከልጅ ልጅ ብሎ የጠራት ፈጣሪ። ስለዚህ ይቺ ልጅ ልጅ በነቢያት ስትነገር፣ በአበው ምሳሌ ሲመሰልላት፣ ሱባኤ ሲቆጠርላት፣ ዘመን እያለፈ ዘመን እየተተካ ትውልድ እያለፈ ትውልድ እየተተካ ወደ ኋላ ያሉት ነቢያትም እመቤታችን ልትወለድ ጥቂት ጊዜ ሲቀር በግልጽ በድንግልና ጸንሳ ተወልዳለች እያሉ እነ ኢሳይያስ እነ ሕዝቅኤል በቤተ መቅደሱ በር እየመሰሉ ሌሎችም እነ ይስሐቅ በዕፀ ሳቤቅ፣ ያዕቆብ በመሰላል በወርቅ መሰላል፣ አብርሃም በድንኳኑ፣ እነዚህ ሁሉ በምሳሌነት ሱባኤ ሲቆጥሩ ኑረዋል። ሌሎችም ኖህ በመርከቡ የኖህ መርከብ ትባላለች እመቤታችን፣ ሐመረ ኖህ ትባላለች። የአብርሃም ድንኳን፣ የይስሐቅ ዕፀ ሳቤቅ በጉ የወረደበት፣ የያዕቆብ መዓዛ፣ የዮሴፍ መረጋጋት፣ የሙሴ ጽላት፣ የአሮን በትር፣ የአሮን ልብሰ ክህነት፣ የሙሴ በትር ይኸውም የሙሴ ጽላት፣ የኢያሱ ሐውልት ምልክት። አባ ሕርያቆስ ስለ እመቤታችን ነቢያት በሙሉ የተናገሩትን ስለ እመቤታችን እንደሆነ ዘርዝሮታል በቅዳሴ ማርያም። እና ይህ ሁሉ ትንቢት ተነግሮላት ሱባኤ ተቆጥሮላት እመቤታችን ከኢያቄምና ከሐና ስትወለድ የዓለም ተስፋ የዓለም የቃል ኪዳን እናት ድንግል ማርያም አንደኛ የአምላክ እናት ለመሆን ተወለደች። ሁለተኛ የዓለሙ ሁሉ እመቤትና ንግሥት እናት እንድትሆን ተወልዳለች። እመቤታችን በዓለ ልደት ስናስብ ሁለት ነገሮችን እንመለከታለን። አንደኛ የዓለሙ ሁሉ ፈጣሪ ዓለሙን የፈጠረ የፈጣሪ እናት ወይም የአምላክ እናት መሆኗን፣ ብቸኛ እናት የፈጣሪ እናት እሷ ብቻ ናት። አምላክን የወለደች እሷ ብቻ ናት። ይህ ዕድል የተሰጣት ለእሷ ብቻ ነው። ይህ ትልቅ ቁም ነገር ነው። እሷን ብቻ ከአንስተ ዓለም እንድትመረጥ አድርጎ መርጦ እንድትወልደው ማድረጉ ይሄ ለዓለም ሁሉ ክብር ነው። ለእሷ ብቻ አይደለም። ክብረ ኩሉ ትባላለች። ክብረ ኩሉ ዓለም ይላታል እመቤታችን። የዓለም ሁሉ መክበሪያ ነሽ አንቺ፣ ሰው ሁሉ የከበረ በአንቺ ነው ይላታል። ሁለተኛ ለሁሉም ሰው እመቤታችን በአማላጅነቷ እናት እንደሆነች፣ በአማላጅነቷ ለሁሉም እናት እንደሆነች ነቢዩ ዳዊት በመዝሙር 66 ላይ እምነ ጽዮን ይብል ሰብእ፣ ሰው ሁሉ እናታችን ጽዮን ናት ይላል ብሏል።
ጽዮን እመቤታችን ናት። ጽዮን ማለት መጠጊያ ማለት ነው። መጠጊያ የሌለው ሰው ሁሉ መጠጊያ ሲያገኝ ጽዮን አገኘው ይላል። ድንግል ማርያም ደግሞ መጠጊያ ላጣው ዓለም መጠጊያ ናት። በስጋም በነፍስም ማለት ነው። በስጋ ተርቦ ተጠምቶ የሚለብሰው አጥቶ ሲጨነቅ የእሷን ስም ጠርቶ ጥግ ያገኛል። ማደሪያ ሁሉ ስለ እግዝእትነ ማርያም አሳድሩኝ ሲል አንድ ሰው በእንግድነት የእሷን ስም ሲጠራ መጠጊያ ይሰጡታል። መጠጊያ ያገኛል። በስጋው ቁራሽ እንጀራም ያገኛል፣ ዳቦም ያገኛል። ስለ እግዝእትነ ማርያም ብሎ ውሃም ይጠጣል። በስጋ ማለት ነው። የእሷን ስም ጠርቶ የሚያድረው ብዙ ነው። ዛሬ እሷ ስም ነው ብዙ ሰው ይተዳደር። እመቤታችን ቅድስት ድንግል ማርያም መተዳደሪያ ናት። ለዓለም ሁሉ ምግብ ናት። ምግብ ናት፣ መጠጥ ናት፣ ልብስ ናት። ይህ ሲባል የእሷን ስም ጠርቶ ሁሉም ምግብ ያገኛል ማለት ነው። አማኒውም የአማኒውም ያመነውም ያላመነውም ስለ እግዝእትነ ማርያም ካለ ለምኖ በልቶ ያድራል። ልብስ ያጣም እንዲሁ ልብስ ያገኛል። እና ለሁሉ ምግብ ናት እመቤታችን። ልብስ ናት፣ ቀለብ ናት፣ ኑሮ ናት፣ ቤት ናት፣ ሁሉንም ናት እመቤታችን በስጋ ማለት ነው። ወደ ነፍሱ ደግሞ ሲኬድ በአማላጅነቷ ዝክሯን የዘከረ ባሏን ያከበረ ስሟን የጠራ መታሰቢያዋን ያደረገ ሁሉ ደግሞ ይማራል። ልጇ ቃል ኪዳን ስለሰጣት ተጸዋ ስመኪ ስምሽን የጠራ ዘገብረ ተስካረኪ መታሰቢያሽን ያደረገ ዘሐነጸ መርጡለኪ ቤትሽን የሰራ ተጸዋ ወልዶ ወለቶ በስምኪ ወንድ ሴት ልጁን በአንቺ ስም የሰየመ ገብረ ማርያም፣ ኃይለ ማርያም፣ ተስፋ ማርያም፣ ሀብተ ማርያም ብሎ ወንድ ልጁን አመተ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ አመተ ማርያም ብሎ ሴት ልጁን የጠራ ሁሉ እምርልሻለሁ እምርልሻለሁ ብሎ ቃል ኪዳን ስለሰጣት እመቤታችን የስጋም የነፍስም ተስፋ ናትና አንቺ ውእቱ ተስፋው ለአዳም የአዳም ተስፋ አንቺ ነሽ እንዳለው ሊቁ የሁሉ ተስፋ ነው የተወለደች እና የእመቤታችን ልደት ስናከብር ተወልደትም መብርሃን የብርሃን እናት ተወለደች ይላል። ያ በፊት 5500 ዘመን ጨለማ ስለነበረ ሊቁ ቅዱስ ያሬድ አማን በአማን ተወልደትም መብርሃን ይላል። በእውነት የብርሃን እናት ተወለደች። ለምን የብርሃን ምስራቅ ይላታል እመቤታችን። ምስራቅ ምስራቃት ሙጻ ፀሐይ የፀሐይ መውጫ ምስራቅ ናት ይላል። ምስራቅ እሷ ናት። ፀሐይ ጌታ ነው። ፀሐይ የሚወጣ በምስራቅ ነው። ጌታ የተወለደ ከሷ ነው። ስለዚህ ምስራቅ ትባላለች። ልጇ ብርሃን ይባላል። የተወለደትም መብርሃን የብርሃን እናት ተወለደች። ወደዚህ ዓለም መጥቶ ከሷ ተወልዶ ጨለማውን ዓለም ብርሃን ስለሚያደርገው አነ ውእቱ ብርሃኑ ለዓለም ብሏል። በወንጌሉ በዮሐንስ ወንጌል እኔ የዓለም ብርሃን ነኝ ብሏል። መብርሃን ትባላለች። እሱ የዓለም ብርሃን ከሆነ እሷ ደግሞ ምንድናት ማለት ነው? የዓለሙ ብርሃን እናት ናት። እናት ናት። እናትነቷ የብርሃን እናት ናት። ብርሃን የተባለ ክርስቶስ ነው። እናት የተባለች እሷ ናት። ምስራቅ የተባለች ድንግል ማርያም ናት። ፀሐይ የተባለ መድኃኔዓለም ክርስቶስ ነው። አነ ውእቱ ኅብስተ ሕይወት የዓለም የሕይወት ምግብ እኔ ነኝ ብሏል። እሷ ደግሞ ምን ትባላለች? እሙ ለዋህቤ ሕይወት መሶበ ወርቅ ትባላለች። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ እምኔሃቡ እሱ ኅብስተ ሕይወት ሲባል እሷ ደግሞ መሶበ ወርቅ ትባላለች እመቤታችን። እሱ ማየ ሕይወት የሕይወት ውሃ ሲባል እመቤታችን ደግሞ ምን ትባላለች? ነቃ ሕይወት ነቃ ዘቅተ ማየ ሕይወት የሕይወት ውሃ ምንጭ ትባላለች። ውሃው በእንስራ ይቀዳል፣ በልኩት ይቀዳል። እሱ ውሃ ሲባል እሷ ደግሞ ምን ትባላለች? የውሃ እንስራ ትባላለች። የኤልሳ ምንቸት ይላታል። የኤልያስ መሶብ ይላታል። ኅብስቱ ሥጋው ደሙ ነው። መሶበ ወርቁ እሷ ናት። ከእሷ ነው የተገኘ እና እሷ ስትወለድ የነቢያትን ትንቢት ሙሉ በሙሉ መተርጎም ነው። እመቤታችን ትርጓሜ ናት። ትርጓሜ ናት። ነቢያት ብዙ አንበዋል። አበው ብዙ ጽፈዋል። ብዙ ምሳሌ መስለዋል። ግን ያን ሲጽፉት የነበሩትን 5500 ዘመን ሲጽፉት የነበሩትን መጽሐፍ ትርጓሜውን የተረጎመችላቸው ድንግል ማርያም ናት። ድንግል ማርያም ትርጉም ናት።
ለዓለም ትርጓሜ ማለት ማብራሪያ፣ መገለጫ። ንባብ ይቀትል ትርጓሜ ያዩ ይላል ቅዱስ ጳውሎስ። ንባብ አያስረዳም፣ ትርጓሜ ያስረዳ ይላል። ዓለም በምሳሌ የአሮን በትር፣ የያዕቆብ መሰላል፣ የሙሴ ጽላት እያለ ሲነበብ የመጣውን ድንግል ማርያም መጣችና ተረጎመችው። የእሷ ምሳሌ ሆነ ሁሉም። ለዚህ ትርጉም ናት እመቤታችን። ትርጉም ያለው ነገር ሁሉ ይጠቅማል። እሷ የዓለምን ቋንቋ የፈታች፣ ትርጓሜውን በየቋንቋው የተነገረውን ሁሉ የፈታች እሷ ናት። ፍቿ አንድ ሆኖ ተገኘ። ስለ ክርስቶስ የተነገሩት ነገሮች ሁሉ በእሷ ስለተነገረው ነገር ሁሉ ተፈታ። የዓለም እንቆቅልሽ ተፈታ። የዓለም ምሳሌ ተፈታ። በራእይም አይተዋል። ያዕቆብ በራእይ ነው፣ በህልሙ ነው ያየ። ከምድር እስከ ሰማይ የወርቅ መሰላል ተተክሎ አየና ንጉሥ ተቀምጦበት ዙፋን ተዘርግቶ መላእክት ሲወጡ ሲወርዱ አይቷል። ያውን ትርጉሙን ያገኘም የቤታችን የተወለደች ዕለት ነው። ቤታችን ስትወለድ መሰላሉ የእሷ ምሳሌ ነው። ወርቁ የንጽሕናዋ የቅድስናዋ ምሳሌ ነው። ንጉሡ የክርስቶስ ምሳሌ ነው። ዙፋን የማኅፀኗ ምሳሌ ነው። መላእክት ሲወጡ ሲወርዱ ማየት መላእክት ለአገልግሎት መስዋዕቱን ለማሳረግ፣ ጸሎቱን ለማሳረግ፣ ከእግዚአብሔር ያለውን ቸርነት ለሰው ለማምጣት፣ ከዚህ ያለውን እንደዚያ ለማሳረግ ትርጉም ያገኘ እመቤታችን ስትወለድ ነው። እመቤታችን ትርጉም ናት። ትርጉም የምሳሌው ትርጓሜ፣ የትንቢቱ ትርጓሜ፣ የንባቡ ትርጓሜ ሁሉ እሷ ናት እና የእሷ ልደት በዓለ ልደቷን ስናከብር የዓለምን ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ሙሉ በሙሉ በትርጓሜ አየነ ማለት ነው። የተነሳም ከእሷ ተወልዶ ነው። ምስጢረ ሥላሴ የሥላሴ አንድነት ሦስትነት የታወቀ ከእሷ ጌታችን ሲወለድ ከሦስቱ አካል አንዱ አካል አብ ወልድ ሲጸነስ ሲወለድ አብ በዮርዳኖስ ዝንቱ ትወልድ ይሄ ልጄ ነው ብሎ ሲመሰክር መንፈስ ቅዱስ በርግብ አምሳል ወርዶ ሲቀመጥ አንዱ አካል አሁን ይሄ ምስጢረ ሥላሴ ተገለጠ። አሁን እመቤታችን የምስጢረ ሥላሴ ጥንት ናት ማለት ይቻላል። ጥንት ማለት መገኛ ወይም መገለጫ። ለመጀመሪያ በእሷ ነው የተገለጸ የሥላሴ አንድነት ሦስትነት። ምስጢረ ሥጋዌ ሁለተኛው የእሷ ነው። ሥጋዌ ማለት ሰው መሆን ነው። ሰው የመሆኑ ምስጢር ከእሷ ነው። እርሷ ናት። ሥጋዌ እሷ ነው፣ ነፍሷ የእሷ ነው። የተዋህደው ከእሷ ነው። ሁሉን ይነሳ በጊዮርጊስ ዘጋስጫ ጸጉረ ወአስራወ ዘነሳይ ከምንያ ጸጉሩንም ጅማቱንም ሥጋውንም ነፍሱንም ከእሷ ነው የተዋሃድክ ብለው ወስደውታል። ምስጢረ ሥጋዌ ማለት ነው። እዚያ ቀጥሎ ምስጢረ ጥምቀት የእሷ ነው። ምስጢረ ጥምቀት የእመቤታችን መገኘት መወለድ ለዚህ ለምስጢረ ጥምቀት መሰረት ነው። ከእሷ ተወልዶ በ30 ዓመቱ ተጠምቆና በጥምቀትን ስርዓት ለኛ ጀመረልን። ኋላ ደግሞ በቀራንዮ አደባባይ ተሰቅሎ ቀኝ ጎኑን በጦር ሲወጋ ከቀኝ ጎኑ ትኩስ ደምና ጥሩ ውሃ ወጣ። ሁለቱ በአንድ ላይ ተሰጡና ምስጢረ ጥምቀትና ምስጢረ ቁርባን። ውሃው የጥምቀታችን ደሙ የመጠጣችን ነው። ለዚህ ቃል ረቂቅ ነው። ረቂቁ ቃል ረቂቅ የነበረው ቃል ወደዚህ ዓለም መጥቶ ከቅድስት ማርያም እስከ ስጋ ነፍስ ከነፍሷ ነፍስ ከደሟ ደም ሲዋሃድ ያን ጊዜ ሰው ሆነ። የኋላ ሲሰቀል ያ ትኩስ ደምና ጥሩ ውሃ ከእሷ የተዋሃደው ስለሆነ እመቤታችን ምስጢረ ጥምቀትና ምስጢረ ቁርባንን ለዓለም መድኃኔዓለም ክርስቶስ ሲሰጥ ከእሷ የተገኘው ከእሷ የተዋሃደው ስጋና ነፍስ ስለሆነ መገኛ ናት ማለት ነው። የምስጢረ ጥምቀት የምስጢረ ቁርባን። ምስጢረ ትንሣኤ ሙታንም ተነሳ። ክርስቶስ ስለሞተ ነው የተነሳ። የሞተ የእሷን ስጋ ስለተዋሃደ ነው። ስለዚህ በእሷ ስጋ ታምራትን አደረገ፣ ተዋሂዶ ማለት ነው። ለአካል አንድ ባህሪ ሆኖ ቃል ከተስቢት ከቃል ጋር አንድ ሆኖ የሰውነቱን ስራ ሰራ። ደከመ፣ ተራበ፣ ተጠማ እስከ መስቀል ድረስ
ፍቅሩን ገለጸ፣ ሞተ፣ ተቀበረ፣ ተነሳ፣ ትንሣኤው ተፈሰረ። ስለዚህ የምስጢረ ትንሣኤ መሰረት ድንግል ማርያም ናት። ከእሷ ባይወለድ ኖሮ መሞትም መቀበርም መነሳትም የለበትም። ግን እሷ ስለተዋሃደ የእሷን ስጋ ስለተዋሃደ ተነሳ፣ አረገ። ዳግም ምጽአቱም ይመጣል፣ ዳግመኛም ይመጣል። እንዲሁ ነው እና በከበበ ትስብእት ይመጣል፣ በስጋ ማርያም ይመጣል ይላል እና እመቤታችን ልደቷን ስናከብር የዚህ ሁሉ ምስጢራት መገኛ አድርጓታል። እግዚአብሔር መርጧታል፣ ቀድሷታል። ለአንድነቱ ለሶስትነቱ ምስጢር፣ ለስጋዌው ምስጢር፣ ለጥምቀት ምስጢር፣ ለቁርባን ምስጢር፣ ለትንሣኤ ምስጢር ስላደረጋት የእሷ መወለድ የዓለም ልደት ነው ማለት ይቻላል። የሰው ሁሉ ልደት ነው የድንግል ማርያም ልደት። እሷ ስለተወለደች ነው ሰው ክብር ያገኘ። አጥቶ ነበር፣ ክብሩን አጥቶ ነበር። ቃል ወደዚህ ዓለም መጥቶ የድንግል ማርያምን ስጋ የተዋሃደበት ምክንያት የወደቀውን ዓለም ለማንሳት ነው። ስለዚህ ድንግል ማርያም ትንሣኤያችን ናት። የእሷ መወለድ ለእኛ ትንሣኤ ነው። ከወደቅንበት ተነስተንበታልና የእሷ መወለድ ለእኛ ሕይወታችን ነው። አከባበሩ በዓሉ በንፍሮ በዳቦ ይከበራል። ኢያቄምና ሐና እመቤታችን በስለት ያገኟት ልጅ ናት። ኢያቄምም ሐናም ብዙ ተስለዋል፣ ብዙ ደክመዋል። ጊዜው ዘግይቷል። 5500 ዘመን ከልጅ ልጅ ይወለድበታል ያለው 5500 ዘመን ስለሆነ ዘግይቷ ነው። የዘገየበት ምክንያት ቀጠሮው ረጅም ስለነበረ ነው፣ ሌላ አይደለም። ቀጠሮ ሲደርስ ነው እንግዲህ የተጸነሰች። ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ተወለደች። የተወለደች በሊባኖስ በሚባል ጫካ ውስጥ ነው። አድባረ ሊባኖስ፣ የሊባኖስ ተራራ ይባላል። ትንቢት ተነግሯል። እኔ መራትም ሊባኖስ፣ አንቺ ሙሽራ ከሊባኖስ ነይ ይላታል ሰሎሞን። ምግበባን አምስቱም አድባራን አምርት፣ ከአንበሶች ጉድጓድ ከነምሮች ዋሻ ነይ ይላታል። አባቶቿን ነው አናምርት የሚላቸው እነ ዳዊት እነ ሰሎሞንን ነው። ከነሱ ወገን ትወለጃለሽ እያለ አባቶቿንም በአንበሶችና በነምሮች እየመሰለ ይናገራል። ስለዚህ እመቤታችን ቅድስት ድንግል ማርያም የተነገረው ትንቢት የተቆጠረው ሱባኤ የተመሰለው ምሳሌ ሲፈጸም ከኢያቄምና ከሐና ግንቦት 1 ቀን ተወለደች። ለመውለድ ጊዜው ሲደርስ ብዙ ታምራት አድርጋለች። በእናቷ ማኅፀን ሳለች ድውይ ፈውሳለች፣ ዕውር አብርታለች፣ አጋንንትን አውጥታለች፣ ሙት አስነስታለች። ሙት ስታስነሳ አይሁድ ቀኑና ገና በማኅፀን ሳለ ሙት ካስነሳ ሲወለድ እንደምን ሊያደርገን ነው አሉና እንግደላት ሐናን ብለው እንደመከሩባት በነገረ ማርያም ተጽፏል። ያ በኋላ መልአከ እግዚአብሔር መጥቶ ሊገድሏት ነውና ዛት ወደ አድባረ ሊባኖስ ሂድ አለው ኢያቄምን። ይሄ ግልጽ ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደተጻፈው ማለት ነው። ተፋሰገል ከሄዱ በኋላ የእግዚአብሔር መልአክ መጥቶ ዮሴፍን እናቱንና ሕፃኑን ይዘው ወደ ግብፅ ሽሽ፣ ሄሮድስን ሊገድለው ይፈልጋል ያለው ማለት ነው። መጽሐፍ ቅዱሳዊ ነው። ይህን ቃል ነው የነገረው። ሊገድሏት ይፈልጋሉና ይዛት ሽሽ አለው። ይዟት ወደ አድባረ ሊባኖስ ሄደ። ከዚያ ወለደቻት። በዚያው አካባቢ ሰውም ስላልነበር ጫካ ስላልነበረ ኢያቄም ወደ መንደር ሂዶ ስመ እግዚአብሔር ጠራ፣ አራስ የሚያርስበት ሐናን። አዲያ በጊዜው የነበሩት በአካባቢው የነበሩት ሰዎች ንፍሮውንም ዳቦውንም የተገኘውን ሰጡት። ያን አምጥቶ ለሐና ለቅድስት ሐና ሰጣትና ያን ጊዜ እመቤታችን ስትወለድ በጫካ ስለተወለደች ልጇንም የወለደችው እንደዚሁ ነው። የዚህን ዓለም ክብር፣ የዚህን ዓለም መብል መጠጥ፣ የዚህን ዓለም ሰውኛውን መክበር እግዚአብሔር አይፈልገውም፣ እሷም አትፈልገውም። ከሞቀ ደመቀ ቤት መወለድ ነበረባት፣ ግን አልተፈለገም። እሷ ዓለምን ለማዳን ትሕትናን ነው የመረጠና እሷም ስትወለድ በትሕትና፣ እሱ በቤተልሔም በበረት ተወለደ፣ እሷ ደግሞ በጫካ ተወለደች። አንድ ነው አካሄዱ፣ ምስጢሩ አንድ ነው እና በዚያ ስትወለድ ነው ንፍሮውን
ዳቦውን የተገኘውን አምጦ ስለሰጣት ዛሬ ሁሉም በየቤቱ የግንቦት ልደታ ንፍሮ ይቀቅላል፣ ዳቦ ይጋግራል፣ ሁሉን ያዘጋጃል። ከቤት ወጥተው ከደጅ ተሰብስበው በጎረቤቱ አንድ ላይ ሆኖ ጠላው ተጠምቆ ሁሉም ነገር ተዘጋጅቶ ዝክሩ ይዘከራል፣ በዓሉ ይከበራል፣ ይበላል፣ ይጠጣልና ከደጅ የሚበላበት ምክንያት ይሄ ነው። ንፍሮ የግንቦት ልደታ ንፍሮ ከደጅ ነው የሚበላ። ለምን ይባል? እመቤታችን የተወለደችው በዱር ስለሆነ ከቤት ስላልሆነ ያንን ለማስታወስ ማለት ነው። ያንን ለማዘከር ማለት ነው። ይህ ትልቅ ስርዓት ነው እና የድንግል ማርያም መወለድ ለዓለም ዋዜማ ለክርስቶስ ልደት ዋዜማ ነው። አሁን በዓል ሲከበር ዕለትና ዋዜማ ይባላል። ዋዜማው መዘጋጃ ነው። ዕለቱ ደግሞ በዓሉ የሚከበርበት ነው። የድንግል ማርያም ልደት ለክርስቶስ ልደት ዋዜማ ነው። የስንት ዓመት ዋዜማ ነው? በተወለደች በ15 ዓመቷ ነው እሱን የወለደችው። እሷ በተወለደች በ15 ዓመቷ በድንግልና ጸንሳ በድንግልና ወልደዋለች እና የእሷ ልደት ለልደተ ክርስቶስ ዋዜማ ነው። በኋላ የእሷ ልደት የክርስቶስን ልደት አስገኘ ማለት ነው። መገኛ ነው። ልደተ ማርያም የማርያም መወለድ የክርስቶስን ልደት አስገኝቷል። ስለዚህ ልደቷን ስናከብር ተስፋችን፣ አለኝታችን፣ ሕይወታችን፣ ቤዛችን፣ ክብራችን መድኃኔዓለም ክርስቶስ ከሷ ስለተወለደ እመቤታችን የሁላችን ሕይወት ናት። እመቤታችን የሁላችን በረከትና እናታችን ናት ብለን ነው የምናከብረው። እንግዲህ በዓለ ልደቷን ለማክበር በውስጥም በውጭም በሩቅም በቅርብም ሀገር ያላችሁ ሁሉ ደስ ብላችሁ እንድታከብሩ ወላዲተ አምላክ በስጋም በነፍስም አማላጅ ስለሆነች በስጋ የተቸገረውን ሁሉ ታማልዳለች፣ በነፍስም የተቸገረውን ሁሉ ታማልዳለች እና አማላጅነቷን፣ ክብሯን፣ ጸጋዋን፣ በረከቷን፣ ረድኤቷን በሁላችን ላይ እንዲያሳድርብን መድኃኔዓለም ቅዱስ ፈቃዱ ይሆንልን። የአብ የወልድ የመንፈስ ቅዱስ ስጦታ ናት ድንግል ማርያም፣ ስጦታ ናት። አብ ወልድ መንፈስ ቅዱስ ለመጀመሪያ ለኢያቄምና ለሐና ልጁና ተሰጥታለች። ማርያም ብሂል ጸጋው ሀብት ይላል የስሟ ትርጓሜ። ማርያም ማለት ጸጋ ሀብት ነው ይላል። ጸጋ ማለት ጸጋው ሰጠ ስጦታ፣ ሀብት ማለት ወሀበ ሰጠ ብሎ ስጦታ ነው። ለጊዜው ለኢያቄምና ለሐና ጸጋ ሆና ተሰጥታለች ይላል። ፍጻሜው ግን ለዓለሙ ነው። የዓለም ስጦታ ለሁላችን፣ ሴት የለ ወንድ የለ ለሁሉም የሰጠችን ስጦታ ነው እና ይቺ ቀን ግንቦት አንድ ቀን ድንግል ማርያም የተወለደችባት ቀን የስጦታ ቀን ናት። ለምን? እግዚአብሔር ለዓለም ትልቅ ስጦታ የሰጠበት ቀን ነው እና ሁላችንም ስጦታችን ስለሆነች እንቀበላት ያስፈልጋል። አማላጅነቷን ማክበር፣ የአምላክ እናት መሆኗን፣ ንጽህናዋን፣ ቅድስናዋን፣ ድንግልናዋን መመስከር፣ መናገር፣ መጸለይ፣ ዳሴ ማርያም መድገም፣ ጸሎተ እግዝእትነ ማርያም መድገም፣ ታምሯን መስማት፣ መቅድሟን መስማት። ይሄ ነው እንግዲህ ለእኛ ስጦታችን የምናገኛት በዚህ ነው። ታምሯ ሲነበብ፣ መቅድሟ ሲነበብ፣ እሑድ እሑድ መቅድሙን ስናስነብብ ስጦታችን እናገኛለን። ታምሯን ስንሰማ በረከት እናገኛለን። ውዳሴ ማርያም ስንደግም በረከት እናገኛለን። ቅዳሴ ማርያምን ቁመን ስናስቀድስ በረከት እናገኛለንና እመቤታችን ስጦታችን ናትና አሁንም መድኃኔዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እሷን የሰጠን አምላክ ይክበር ይመስገን። አሜን።